እንደ ምርጫ ባሉ ወሳኝ ሀገራዊ ሂደቶች የመገናኛ ብዙሃን ሚና እጅግ የላቀ ነው አሉ የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናታለም መለሰ። መገናኛ ብዙሃን ብሔራዊ መግባባት በመፍጠር የዜጎችን የፖለቲካ ንቃት በማጎልበትና ተጠያቂነት የሰፈነበት ስርዓት እንዲፈጠር በማድረግ በኩል ትልቅ አቅም አላቸው ነው ያሉት። እንዲሁም በሀገር ግንባታ ህዝብን በማሳወቅና ለተግባር ለማነሳሳት የማይተካ ሚና እንዳላቸው ጠቁመው በተለይም እንደ ምርጫ ባሉ ወሳኝ ሀገራዊ ሂደቶች የመገናኛ ብዙሃን ሚና እጅግ የላቀ እንደሆነ አብራርተዋል። በአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የተመራው ልዑክ በአዘርባይጃን የካስፒያ ባህር ዳር የተቀናጀ ከተማ ልማት ፕሮጀክትን ጎበኘ። እንደ ከንቲባ ጽህፈት ቤት መረጃ አዘርባይጃኖች አሁን ባላቸው እድገት ከተማ መልሶ ማልማትን አላቆሙም። ይልቁንም አሮጌ መንደሮቻቸውን እያነሱ ያድሳሉ። እንደ የተቀናጀ የከተማ ልማት ፕሮጀክት ቀርጸው እስካሁን ያልተጠቀሙባቸውን ቦታዎች ለይተው በ16 ዓመታት የሚጠናቀቁ 50,000 ቤቶች፣ ሆቴሎችና ተያያዥ ልማቶችን እየገነቡ ነው ብሏል ከንቲባ ጽህፈት ቤት። በሰባተኛው ጠቅላላ ምርጫ የተለያዩ የህብረተሰብ ክፍሎች ህገ መንግስታዊ የመምረጥና የመመረጥ መብት የሚረጋገጥበት እኩል የመወዳደሪያ ሜዳ ተፈጥሯል አሉ የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሁሪያ አሊ። በምርጫው ሂደት የሴቶች ወጣቶችና የአካል ጉዳተኞችን የፖለቲካ ተሳትፎ ማረጋገጥ የሚያስችል ምህዳር ተፈጥሯል ነው ያሉት። በዘንድሮ ጠቅላላ ምርጫ ለመራጭነት የተመዘገበው ከፍተኛ የህዝብ ቁጥር የዜጎችን ተሳትፎ በማሳደግ የአሳታፊነት አስቻይ ሁኔታ መፈጠሩን እንደሚያሳይ እወቁ ብለዋል።